ትክክል ቁጥር ልንገርህ አሁን ከ3 ከ4 ወር በኋላ 63 ደፍናለሁ። አይገርምም? አዎ። ምንድነው ሚስጥሩ? እንደዚህ በጣም ወጣት እኮ ነው የምትመስለው። እሱ ራሱን የቻለ ፕሮግራም ነው። በአንድ ነገር አታረገውም። እሺ ብዙ ነገር well of course I mean አንተም ሁሉ ነገር አትቆጣጠርም፣ ግን ሰውነታችን አንድ የሆነ ራሱን የቻለ ሲስተም ነው። አፈጣጠር አለው፣ አሰራር አለው። የሚስማማው አለ፣ የማይስማማው አለ። ብዙ ነገሮች ከምግብ፣ ከእንቅስቃሴ፣ ከመጨነቅ፣ አለመጨነቅ፣ መተኛት፣ ብዙ ነገሮች ሲስተሙ እንዴት እንደሚሰራ ካወቀው በስርዓቱ ከያዝከው ይቆያል። አሁን መኪና ካልያዝከው 5 ዓመት ውስጥ ዱቄት ይሆናል። ከያዝከው 50 ዓመት በደህናም ትነዳዋለህ። ባጭሩ ይሄ ነው። ስለዚህ እንዳልኩ እሱ ሰፊ ቶፒክ ነው። ከምወዳቸው ቶፒኮች አንዱ ነው። ስፖርት ሰራለህ? ግን በጣም ሰራለሁ ስፖርት። አመጋገብ ላይ እንዴት ነው? በ24 ሰዓት አንዴ ነው የምበላው። እንዴት ማለት ነው? ከዛ ውጭ ቆሎ አልቀምስም። በእውነት በል። እንዴት ነው? ምሳ ሰዓት ነው የምበላው። ይሄ እኮ በጣም የሚገርም ታሪክ ነው። አንዳንዴ 48 ሰዓት ሄዳለሁ። ትጾማለህ ማለት ነው? ሁሌ ጾም ላይ ነኝ። እና ሰውነታችን አመጣጡ ያው እንግዲህ ሳይንሱ እንደሚለው የሃይማኖቱን እንዳለ ይዘ ነው ኢቮልቭ እያደረግን ነው የመጣ ነው። የ2 ቢሊዮን ዓመት ኤቮሉሽን ነው እዚህ ያደረሰን። እዛ የነበረን ህይወት ቁርስ፣ ምሳ፣ እራት ሀሳቡም የለም፣ ምግቡም የለም። ግብርና የመጣው የዛሬ 10,000 ዓመት ነው። ከዛ በፊት ታድናለህ፣ ትለቅማለህ። 3-4 ቀን ምግብ የለም። አንዴ ከበላህ ስትበላ ትበላለህ። ከዛ ቆይተህ ነው የምትበላው። መቀቀል የለም፣ ማብሰል የለም፣ ምናምን የለም። እንቅስቃሴ ላይ ነህ ሁሌ ምግብ ፍለጋ። ጊዜ የሚቃጠለው ስልጣኔ ነው። አሁን እኛ ለስልጣኔ ያልተፈጠረ ሰውነት ይዘን አሁን አብሶ ያለፈው 100 ዓመት ውስጥ ዓለም ላይ የበሽታ አይነት እየተንሰራፋ ነው በልጅነት ጀምሮ። እና በአጠቃላይ ይሄ የሰውነታችን አፈጣጠርና አመጣጥ የሚፈልገው የማይፈልገው የተፈጠረለትና ያልተፈጠረለትን ነገር አይቶ የማያውቀውን ነገር ለይተን ማወቅ አለብን። እና በቃ ያ ነው የብዙ ሰው የበሽታ እኔ ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። እና በቃ ያ እንዳልኩ ራሱን የቻለ ሰፊ ቶፒክ ነው። አሰራር አለን፣ አሰራሩን መጠበቅ አለብን። አሁን ያለው የስልጣኔ ህይወት ማለት ከግብርና ከእርሻ ላይ የሚመጡ ምርቶች ስንዴ ምን ብትለው ሰውነታችን ካርቦሃይድሬት ነው። አያውቀውም። አዲስ ነገር አመጣንበት። በቀን 3 መብላት አዲስ ነገር አመጣንበት። እንደው ባጭሩ እዚህ ላይ በሰፊው ላወራ እችላለሁ። ኦኬ ሰውነታችን 2 ዋና ሁኔታዎች አሉት። አንደኛ ምግብ ሰውነታችን ውስጥ ሲኖር፣ ምግብ ደማችን ውስጥ ሲኖር ያንን ምግብ ፈጭቶ ፕሮሰስ አድርጎ ከሆድ ወደ ደም ገብቶ ወደ ሰውነት ክፍሎች ሄዶ ከዛ በኋላ ወይ በኤነርጂ እንደ ኤነርጂ ተቃጥሎ ወይ ወደ ጡንቻ ተቀይሮ ወይ ወደ ጮማ ተቀይሮ ሰውነትህ መልሶ ባዶ እስኪሆን ማለት ከሆድ ብቻ ሳይሆን ከደምህ ውስጥ ንጹህ በቃ የምግብ ስራ የሌለበት ሁናቴ በአብዛኛው ሰውነታችን እዛ ሁናቴ ላይ ነው የኖረው የመጣው። በቀን አንዴ፣ በ2 ቀን አንዴ፣ በ3 ቀን አንዴ። ትልቁ ከባዱ ስራ የኛ ሰውነት የሚሰራው ምግብ ፕሮሰስ ማድረግ ነው። 70% ኤነርጂያችን እዛ ላይ ነው የሚያልቀው። አሁን እዛ ሞድ ውስጥ ሲሆን የሚለቀቁ ሆርሞኖች አሉ፣ ያለ የሰውነት አሰራር አለ። አንድ ምግብ በልተን 8 ሰዓት ማክሲመም ከባድ ምግብ እንኳን ከበላህ በኋላ ገብቶ ተፈጭቶ ደም ስር ውስጥ ገብቶ እንዳልኩት ወይ ተቃጥሎ ወይ ጡንቻ ወይ ማስል ሆኖ ደምህ አሁን ባዶ ይሆናል። የምግብ ስራ የለውም። ልክ ያ ሲሆን ልክ ማብራት ባንዴ ባይሆንም ብቻ ፌዝ አለው። ሰውነትህ አሁን ወደ ሁለተኛው ሞድ ወደሚወደው
አብዛኛው ጊዜ መሆን ወደሚፈልግበት ቦታ ይገባል። ያ ማለት 70% ስራው ተላቋል። አሁን ምን ያደርጋል? ይገባና ጽዳት ይሰራል። ልክ ምግብ ስንበላ ቤንዚን ስታቃጥል ጭስ ይወጣል አይደለም? ምግብ ስትበላ ኤነርጂ ነው የምታቃጥለው በሰል ደረጃ። የራሱ ጭስ ባይሆንም የሚለቀው የተበላሸ ቶክሲኖች አሉ። ልክ ያ ሲለቀቅለት ሲስተሙ የሚያውቀው ገብቶ ይጠርጋል። ይሄኛው ሁለቱን አንድ ላይ መስራት አይችልም። ይገባና ይሄን ይጠርጋል። ከዛ ደግሞ በጣም ኢንቴሊጀንት የሆነ ኦልሞስት ሰርጂካል የሆነ የተበላሹ ሴሎች የመፈለግ ሲስተም አለ። ካንሰር ብትል ምን ገና ሲጀምረው ልክ አሁን ደም ውስጥ ምግብ ኤነርጂ ከሌለ ኤነርጂ ማቃጠል አለበት። አሁንም ወዴት ይሄዳል? ጮማ ወደ ማቃጠል። ከዛ ደግሞ እነዚህ የተበላሹ ዳሜጅድ የሆኑ ሴሎች ሲስተም አለው አነጣጥሮ ይወስዳቸውና እነሱን ያቃጥላቸዋል። የተበላሹትን ማለት በጣም ረጅም ረሃብ ሲሆን ነው ወደ ሌላ ነገር የሚሄደው። ከዛ እዚህ ላይ መቆየት ይወዳል። ምግብ ፕሮሰስ ከሚያጠፋው ጊዜ የበለጠ ባዶ ሆኖ ጽዳትና ጥገና የሚሰራበትን ጊዜ ይፈልጋል። አሁን ያለን ኑሮ ቁርስ መሳራት እረፍት የለውም ብሎ በቃ በግድ ይሰራል። መልሶ ራሱን የሚያገግምበት፣ የሚያጸዳበት፣ የሚጠግንበት ጊዜ ያጣል። ቻይ ነው ሰውነታችን 10ም 20ም 30 ዓመት ይሄድና ከዛ በኋላ ግን አይችልም፣ ይሰበራል። ሱካር፣ ደም ብዛት፣ የሰው ልጅ በሽታዎች በሙሉ ሞሮለስ ኢንፌክሽስ፣ ይሄ በኢንፌክሽን የሚመጣ ዲዚዝ ካልሆነ በስተቀር ይሄ ነው መንስኤው። ያንን ለማስወገዳችን ነው ያልከኝ አንዱ ምግብ ብቻ ሳይሆን ያለማቋረጥ መመገቡ፣ ቁርስ ምሳራት ከምግቡ አይነት የበለጠ ይሄ ዝም ብሎ የመብላቱ ሁናቴ ነው የሚገለን ያለው። እዛ ላይ ደግሞ አሁን ሰዓቱን ቆይቶ መብላት ሰውነትህ ሲለምደው እኮ ደግሞ እንዴት ይቀልሃል? እንዴት ከዛ ሌላ ሰፊ ቶፒክ ነው እንዳልኩ። ብዙ ሰው ምግብ ካልበላ እንዴ ይደክመኛል፣ እንዴ ጉልበት የለኝም፣ ሰው ታመመ ምግብ ስጡት። በፍጹም የተሳሳተ ሳይንስ። እስክትለምደው ድረስ ሁሌ ምግብ መብላት የለመደ ሰውነት ያው የለመደው እንድታመጣ ትንሽ ራስ ምታት ይሰጥሃል፣ አምጣ ይልሃል፣ ኬሚካል ይለቃል፣ ራበኝ ይላል። 4-5 ቀን ካረከው በኋላ ይረሳዋል። ጾም ላይ ኤክስፒሪየንስ እናደርጋለን። ትዝም አይደለም ጉልበት አለህ፣ ሌላ ጊዜ የሌለህ ጉልበት ነው ያለህ። ንቅት ነው የምትለው፣ አይምሮ ሁሉ ክፍት ነው። በሳይንሱም በኤቮሉሽንም ስታየው ሰውም እንስሳም ንቁ መሆን ያለበት፣ ብርቱ መሆን ያለበት፣ ጉልበት ማሳየት ያለበት ሲራብ ነው። ለምን ሄዶ ምግብ ማምጣት አለበት፣ ማደን አለበት። ሲስተሙ ሁሉ የሚነቃው ባዶ ሲሆን ነው። ለምን ሰርቫይቨሉ ሂዶ አድኖ ማምጣቱ ላይ ወሳኝ ነው። ምግብ ስትበላ ምንድን ነው በአንዴ ድክም ይልህና አረፍ ማለት ትፈልጋለህ። ደም ሁሉ ሆድህ ጋር መጥቷል። ትልቅ ስራ ሰጥተዋል። አይምሮም ውስጥ ደም የለም፣ ሁሉ ነገር እዚህ ውስጥ ነው፣ ሆድ ውስጥ ነው። ብዙ ሰው የሚሳሳተው ካልበላው ይደክመኛል። በፍጹም ጉልበት የሚፈልግ ሰው በቃ አንዴ ግጥም አድርጎ መብላት፣ ከዛ ረጅም ጊዜ አለ መብላት። ሲስተሙ ለዚህ ነው። ሁለተኛ በእንስሳ ደረጃ አሁን ውሻ ሲያመው ምንድን ነው የሚያደርገው? ሂዶ ጥግ ይዞ ጥቅልል ብሎ 3 ቀን ይተኛታል። ከዛ ተነስቶ ጭራውን እንዲህ እያደረገ ይነሳል። ምግብ ውሃ ብትሰጠው አይቀምስም። ማንኛውም ተፈጥሮ ውስጥ ያለ እንስሳ ይሄ ነው። ስንታመም ማወቅ ያለብን ማድረግ የሌለብን ነገር ቢኖር ምግብ መብላት ነው። ቅድም እንዳልኩህ ነው። ራሱን ገብቶ እንደማገብ፣ እንደማዝራት፣ እንደማከም እዚህ ጋር ከባድ ስራ ጦርነት ተከፍቶበት አንተ እዚህ ጋር ሌላ ትለቅበታለህ ምግብ ዋናውን ስራ እዚህ እንዳይሰራ። ጉንፋን ሲይዝህ፣ ኢንፌክሽን ሲይዝህ፣ ምን ሲይዝህ ጸጥ ጾም፣ ያኔ ሰውነትህ ይከላከላል። በቀን ግን የትኛው ሰዓት ላይ ነው የምትመገበው? ምሳ ሰዓት ነው የምበላው እኔ፣ ግን ለውጥ የለውም። ቁርስም ማረከው ራትም ማረከው ለውጥ የለውም። በቀን አንዴ ነው የምትበላው? በቀን አንዴ እበላለሁ። ስበላ በደንብ እበላለሁ። ስበላ ምግቡ ሰውነቴ ደግሞ ኦኬ የተመጣጠነ ሰውነታችን ምንድን ነው የሚያስፈልገው? ምን አይነት ምግብ ነው የሚያስፈልገው? ፕሮቲን፣ ፋት፣
ሚነራልስ፣ ቫይታሚንስ፣ ትሬስ ሰብስታንስስ የሚሏቸው አሉ። ሁሉም ምግቤ ውስጥ ለማግኘት ሞክራለሁ። ከዛ ደግሞ ያው አንዳንዴ ሰፕሊመንት አደርጋለሁ። ግን የኔ ምግብ አሁን 60-70 በመቶ ፋት ነው የምመገበው። ደግሞ በሌላ መልኩ እኮ ፋት መመገብ የለብንም ይባላል። በቃ እንዳልኩ ነው። ይሄ 2 ፕሮግራም ይወጣዋል ሳይንስ። አሁን 2016 ከ2 ዓመት በፊት አንድ ጃፓኒዝ ሳይንቲስት ነው ኖቤል ፕራይዝ ኢን ሜዲሲን ያገኘው። በማያዳግም ሁናቴ በሳይንስ ያረጋገጠው ልክ አሁን የማወራህን ነገር በሴሉላር ሌቨል ገብቶ እንዴት አድርጎ ዳሜጅ የሆኑትን ሴሎች ሄዶ እንደሚበላ እንደሚያቃጥል። ምግብ ሲመጣ ደግሞ ስቴም ሴሎች ይመጡና ያ የተገደሉትን በአዲስ የተስተካከለ ይተካል። ይሄን በቃ አሁን ሳይንስ ነው ይሄ። እና የበፊቱን አመለካከቱ ቁርስ ካልተበላ እንዴት ባዶ ሆዴ እንዴት ተኛለሁ ምናምን በቃ የተገላቢጦሽ የሚያሳዝን ነገር። እንደ ኦፍኮርስ ነው ውጭም ሀገር ቢሆን ምናምን ይሄ የምግብ ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። እኛ ቁርስ መብላት አቆምን ማለት እኮ ከሰሩ ምናምን እነሱማ በቃ ነው ሳይንሱ እኮ ትንሽ ታመም እንድትዋጋ እንድትበላ ነው የሚደረገው። ቢዝነሱንም በሽታ የለም ማለት ሜዲካል ኢንዱስትሪው ራሱ ከሰረ ማለት ነው እና ሳይንሱ ግን አሁን እየመጣ ነው እንዳልኩ። እኔ በተግባር ከምንም ነገር ቅድሚያ የምሰጠው ጤናዬን ነው። ራሴን እንደ አንድ ሲስተም እንዴ ተቆጣጣሪ ነው የምኖረው። እና ዓለምም ሀብታም እየሆነች መጣች። በፊት እኮ በቀን አንዴ ለመቀለብ የለም በቂ። ለዚህ ነው 2-3 ቀን የሚሄዱት። አሁን በቀን 10 ለመቀለብ ማምረት ተችሏል። ስለዚህ እሱ መሸጥ አለበት። አንድ ደግሞ እድሜ ማራዘም ላይ አሁን የእንስሳ ጥናቶች ላይ ለሰው ልጅ በጣም ይቀራረባል። አይጥ ምን አለ ግን ይሄ ሪስስ ማንኪ የሚሏቸው አሉ። በቃ ከእንስሳ ሁሉ ለሰው የሚቀራረብና እዛ ውስጥ የሚሰራ ኤክስፐሪመንት እድሜያቸው ደግሞ አጠር ስለሚል አሁን የምልህን አይነት ቆይቶ መብላት ብዙ አለመብላት እንዲህ የሚለውን የነዚህን እድሜ በ30 በመቶ አሳድጎታል፣ አስረዝሞታል። ያን ተጨማሪ 30 በመቶ ጤነኛ ሆነው ነው የሚቆዩት። ያረጉት ጥናት እዚህ ጋር ያው ብዙዎቹን እንደፈለጉ ምግብ እንዲበሉ ለቀዋቸዋል። እነዚህን ትንሽ ምግብ እያጾሙ ነው የሚያበሏቸው። ላይክ አመት 2 አመት ውስጥ አንድ ሰው ሙሉ እድሜ እንደሚሆን ነው የሚሄዱት እና ትንሽ ከዛ ረዘም ይላል። ልዩነታቸውን ሳያቸው እነዚህ የበሽተኛ ማዕት ዝም ብሎ በጊዜ የሚያልቁ ናቸው። እነዚህ ምንም አይማቸውም 30% ሞር ይኖራሉ። እኛ እንግዲህ አሁን ለምሳሌ አንድ ሰው 100 አመት ዝም ብሎ ቁጥሩ እንዲመች ማለት ነው በኖርማል ህይወቱ ይኖር እንደነበረ በዚህ በሄድ ሜቢ 130 ይኖራል ማለት ነው። ሶ ከጤናም ሁሌም ጥሩ ስሜት ከመያዝም ሌላ እድሜ ማራዘምን ባህሪ ያለው። እድሜ የሚያራዝመው ለምንድን ነው? እኛ ነን እድሜ የምናሳጥረው የማይሆን ነገር እያደረግን። የህይወት አመለካከትህ ምንድን ነው ብትለኝ፣ ኦኬ ትርጉም የሚሰጥህ ነገር ምንድን ነው ብትለኝ፣ ባጭሩ የምነግርህ ያንን ህይወት ከትምህርት ቤት ጀምሮ ኢንቨስትመንት ባንኪንግ ማለት ዎል ስትሪት በቃ ኮሌጅ እዛ ሀገር የሚማር ሰው ሁሉ የሚመኘው በጣም ጥቂት ሰዎች የሚገቡበት ከገባህበት ደግሞ አሜሪካን ሀገር ውስጥ ትልቁ ክፍያ ያለበት ስራ እሱ ነው። በቃ ሚሊዮኔር ነው የሚያደርገህ ሰርተህ። ማን ነው ያንን በቃ የሰው ያደርግ ነገር። እኔ የትም ቦታ ሄጄ ሰርቼ መኖር ያቅተኛል ብዬ አላስብም። ታክሲ በነዳኔ ጉዳይ አይደለም። አሜሪካን ሀገር ስገባ የመጀመሪያ ስራዬ ሲኔማ ቤት ቲኬት ቆራጭ ነበርኩኝ። ከዛ ቀጥሎ ተሻሽዬ ጥበቃ ስራ ነበረኝ ሆስፒታል ውስጥ። ያው ዩኒፎርም ያለብሰዋል፣ ዱላ ይሰጡሃል፣ ሬዲዮ ይሰጥሃል፣ ጥበቃ ነው። ገብቶሃል? አሁንም ቢሆን ታክሲ በነዳ ስሜት አይሰጠኝም። ምንም በቃ ስራ ክቡር ነው፣ ችግር የለውም። ስለዚህ እኔ የምፈልገው የህይወትም ስሜት የሚሰጠኝ ነገር ገንዘብ አይደለም። ገንዘብ ቢሆን እዚህ ሀገር አልመጣም። ብዙ ሰው ይሳሳትና ለገንዘብ ይገዛል። እኔ ለገንዘብ ተገዝቼ አላውቅም። ማድረግ የምፈልገውን አደርጋለሁ። መኖር አያቅተኝም። የእንትን ፍላጎት አይቸውም አልፌዋለሁ። ትልቅ ቤት፣ ቆንጆ መኪና ወይ አርት፣ የቅንጦት ነገር የምገዛው ነገር የለኝም። እኔ ወጪ የለኝም። ምግብም ብዙ ወጪ አላወጣም። ልጆቹ ደግሞ በሙሉ አድገው እንትን ብለዋል። ዞሮ ዞሮ የኢትዮጵያ መምጣቱ
ገንዘብ እዚህም ልሰራ እንደምችል አውቃለሁ። ግን አዲስ ህይወት ነው፣ አዲስ ኤክስፒሪየንስ ነው፣ አዲስ እውቀት ነው፣ አዲስ ማደግ ነው፣ አዲስ አድቨንቸር ነው።